ሚላኖ፣ ስዊዝ እና ካሌ። ውድ አድማጭ ተመልካቾቻችን እንዴት ናችሁ? እንዴት ሆናችሁ? እንዴት አረፈዳችሁ? እንግዲህ ትላንትና ክፍል 9ን ወደ እናንተ ብለን ነበረ። ዛሬ ደግሞ ክፍል 10ን ወደ እናንተ እንላለን። ምን ላይ ነው የቆመው? ሱል ወደ ኢጣሊያን ገብቷል። እዛ ገብቶስ ምን አጋጠመው? ምን ይሆናል የሚለውን ደግሞ ቀጥለን እናያለን። ሌላው ላሳስባችሁ የምፈልገው ወይም ደግሞ ልነግራችሁ የምፈልገው ነገር ቢኖር ይህ መጽሐፍ መሸጥ አለበት። ይህንን መጽሐፍ እንግዲህ በጃፋር መጽሐፍ መደብር ታገኙታላችሁ። ሄዳችሁ ግዙ ማለት ወደድኩኝ። ገዝታችሁ አንብቡት። ትረካው እንዳለ ሆኖ መጽሐፉን ብታነቡት ለደራሲው ትልቅ ግባት ይሆነዋል። ትልቅ መነሳሳትም ይሆነዋል። ስንጨርስ መጨረሻ ላይ ደግሞ የምንነግራችሁ ነገር አለ። ምዕራፉን ይህንን መጽሐፍ ትረካውን ከጨረስን በኋላ አንዳንድ የምናወራቸው ነገሮች ይኖራሉ። በሀገር ውስጥም በውጭም ያላችሁ ወንድሞች እህቶች መጽሐፉን ገዝታችሁ እንድታነቡ ትረካውንም ከመጀመሪያው ጀምራችሁ ብትሰሙት ትጠቀማላችሁ። እኔ እቀጥላለሁ። ዛዝላ ደራሲ ወንደሰን ምክረ፣ ተራኪ መስፍን ሲሳይ። ዛዝላ ምዕራፍ 10 ሚላኖ፣ ስዊዝ እና ካሌ። ከትኬት መቁረጫው እንደደረስን በእጄ ምንም ገንዘብ አልነበረኝም። ገንዘብ የነበራቸውም የትኬት መቁረጫ አጠቃቀሙን ሳያውቁት በማሽኑ ብራቸው ተበላ። በዛ በጭንቅ ሰዓት እያለን ኩባዊ ባቡር ተጠቃሚ ያለንበትን ሁኔታ ተረድቶ ለሶስታችንም ትኬት ተገዛልን። በብዙ መከራና ትግል፣ ውጣውረድና ችግር፣ ለሰሚው አዘን፣ ለተናጋሪው ዕልም የሆነውን ጉዞ አልፈን የስደተኞች ካምፕ ደርሰናል። እዚህ ያደረሰኝን አምላክ ለማመስገን የሆነው ይሁን ለማለት ሁሉም ለበጎ ነው የሚለውን ሰንደቅ ከፍ ለማድረግ በቅቻለሁ። አዲስ የመሆን አሮጌውን አባርሬ የመቆም የትልቁ ዕልሜንና ተስፋ ስንቄን በአሸናፊነት ለማንሳት ሕሊና የሚባል ነገር ያስፈልጋል። ንጹሕ ሕሊና፣ በጎን የሚያስብ ሕሊና። ባሳለፍኳቸው የመከራ ጊዜያቶች ላስታውሳቸው የምፈልጋቸውና የማረሳቸው ነቢላት ልጄን ከዶክተር አንተነ ጋር ያሳለፍኩትን ጣፋጭ ጊዜ እና የአንድ ምሽቱ ያዊ ጥሩ እንቅልፍ የተኛውበትን ነው። እነዚህ ትዝታዎች ይሁኑ እንጂ የናፈቁኝም ናቸው። በተለይ ለአንድ ቀን ያቀፍኩት የነኑር አይኔ ምትክ ዳግም ሜላን የቀይ መስቀል ካምፕ ውስጥ ሳምንት ከቆየን በኋላ ወደ ስዊዘርላንድ ኪያሶ በባቡር ወሰዱን። ባቡር መውረጃው ላይ ጠብቀውም ሰብስበው ወደ አንዳንዱ ክፍል አስገቡን። በሌላኛው ክፍል ደግሞ ተራ በተራ እየጠሩ የፖሊስ አሻራ ሰጥተን ልብሳችንን አውልቀን ፈትሸው ከጨረሱ በኋላ በአውቶቡሱ ግሎሮንበርግ ያለውን ሰርን የጦር ካምፕ ለ3 ወር ከቆየን በኋላ 200-300 የስዊስ ፍራንክ ሰጥተውን ወደ ተለያዩ ከተሞች በታተኑን። በአጋጣሚ ከ3 ሰዎች ጋር የጀርመን ድንበር ላይ በሚገኘው ክሩዝላግ የስደተኞች ካምፕ ደረሰኝ። አመሻሹ ላይ ያደረሰኝ መኪና ተመለሰ። ሲነጋ ጌቱ ከሚባለው ኤርትራዊ ጋር ሱፐር ማርኬት እየጠያየቅን ስንሄድ አገኘን። አዲሶቹ ናቸው አለ ሱፐር ማርኬት ውስጥ ያገኘነው ሰው። ባታ ነው የመጣ ነው አልኩት። ያልቆየን መሆኑ በገረጣው ፊታችን ያስታውቃል። አሻራ ሰጣችሁ? ሁሉም ስደተኛ አገሩን እንደረገጠ ይሰጣል። የፖሊስ ብቻ አልኩት።
ድንገት ለሌላ ከተሰጠ እንዳልሰጠን እንዲያውቀው። እዚህ ሀገር የመኖሪያ ፈቃድ ለማግኘት ብቻ ከባድ ነው። ከቻላችሁ ሌላ ሀገር ብትሞክሩ ቆንጆ ነው አለ ልጁ። የመጣ ነው ብዙ መከራዎችን አልፈን ነው። ምንም ይሁን ምን ካለፍናቸው የመከራ ጊዜያቶች ትንሽም ቢሆን ይሻላል። ቢሆንም ግን ሐሳብና ምኞቴን ነገርኩት። የኔ ሐሳብ እንግሊዝ ለመግባት ነው። እንግሊዝ ለመሄድ እኮ ከቤልጅየም ነው የሚሞከረው አለኝ፣ ቅን በሆነ አገራዊ ስሜት አክሎበት። እሺ ስልክ ተባበረኝ አልኩት። ስልኩን ከሰጠኝ በኋላ ዶክተር አንተነህ ጋር ደወልኩ። ዶክተር አንተነህ እንደተረጋጋ በድምፁ ያስታውቃል። የኔን ድምፅ ሲሰማ ደስታው አጠገቤ ያለ ያክል ተሰምቶኛል። ያለምንም የወሬ ማንዛዛት ያለበትን አድራሻ ነገረኝ። ስልኩን ለልጆቹ ሰጥቼ በተነገረኝ አድራሻ ጠይቄ ወደዛው ሄድኩኝ። በጠቆመኝ መሰረት የተለያዩ የጀርመን ከተሞችን በባቡር እየተሻገርኩ ዶክተር አንተነህ ቤት ደረስኩ። ዶክተር አንተነህ ሲያየኝ ድሮ የሚያውቀኝ ስውል አልነበርኩም። ፊቴ ጠቋቁሯል። ሰውነቴ ብዙ መከራዎችን እንዳሳለፈ ያስታውቃል። በወንድማዊነት ፍቅር 2-3 ያቀፈኝ፣ ተቃቀፍን። በጣም ተነፋፍቀን ነበር። ተከራይተን ስለኖርንባት የሱዳኗ ቤት እናመሽባት ስለነበረው ስለ ሰፈሩ በስሜት አወጋን። ዶክተር አንድ ጥያቄ ሲጠይቀኝ እንባዬ ዓይኔን ሞላው። አም ሶሪ አለኝ በጥልቅ የሐዘን ስሜት። ልጄን ኑራዬን አልደረስኩላት፣ ልደርስላት አልቻልኩም። አሳቤ ነገሮችን ተስተካክለው በአንተ እጅ ትድናለች ብዬ ነበር። ዶክተር ልጄ መዳን እየቻለችን የሞተችው በገንዘብ ምክንያት እንደዚህ አይነት ልጆች በሀገር ቤት እየተሰቃዩ መኖር እየቻሉ ይሞታሉ። አውቃለሁ። ትግሌ እሱን ነገር ማስቀረት ነው። የተመረኩ ጊዜ ቃል የገባሁት እኮ አገሬን ትቼ እሰደዳለሁ የሚል አንዳችም ሀሳብ አልነበረኝም። ለምን እሰደዳለሁ? ተሰድጄስ እንዴት ለማስወረድ ሕፃናትን ለመግደል እነሳለሁ? ወንጀል ስሰራ ነበር። አብዛኞቹን ኢትዮጵያውያን ሴቶች በሰው ሀገር ውስጥ ሱዳን ሆነው እንዳይወልዱ የመጀመሪያው የማስወረድን ተግባር ስፈጽም የነበርኩት እኔ። ሀሳቤ ማስወረዱ ትክክል አለመሆኑን ባውቅም በሰው ሀገር ቢወልዱም ስቃዩን ስለማይችሉት ነበር እንደዛ ማደርገው። መሸከሜ፣ ለስቃዬ መዳረጌ ንስሐዬ ነው። ሱል የዛን ጊዜ የመሸከም አቅም የሰጠኝ ንስሐውን የተቀበለው አምላኬ ነው። ዶክተር መጥፎ ነገሮችን በማንሳት አዲስ ህይወቴን ልመርዘው አይገባም። ልጄን ረስቻታለሁ። አንተም መጥፎ ትውስታዎችን እርሳ። አዘኔን ችዬ እሱን ማጽናናት ያስኩኝ። እውነት ነው፣ ቆልፈን ካልዘጋንባቸው ሱዳን ላይ ያሳለፍናቸው ችግሮችና መከራዎች የህሊና ቁስሎች ናቸው። አሁን ያለንበት ላይ ቆመን ነገን በተስፋ የምትሻገርበትን ችቦ ማብራት ከሁሉም በላይ የተሻለ ነው። ዶክተር አገር ቤት ለመሄድ አስበህ ታውቃለህ? ሁሌም አስባለሁ። ስለ እሷ አላሰብኩም ማለት እኮ መተንፈስ አቆምኩ ማለት ነው። በነገራችን ላይ ሻሼ ስለ አንተ በጣም ያስባል አለኝ። አዘናችንን ለመቀየር ነው የመሰለኝ። ትገናኛላችሁ? በጣም
አንድ የምንሰራው ፕሮጀክት አለ። በቀጥታም ሆነ በተዘዋዋሪ አንተም የዛን ፕሮጀክት አንዱ አካል ነህ። ብዙ ነገር አውጋን። ሻወር ወስጄ ልብሴን ቀየርኩ። ሳምንት እንደተቀመጥኩ ወደ ቤልጂየም ለመሄድ ተነሳው። ዶክተር አንተነም ሆነ ባለቤቱ ኤልሲ ጀርመን ተቀመጥ ብለው ለምነውኛል። ግን ሐሳቤ እንግሊዝ፣ ማንቸስተር፣ ለንደን፣ በርሚንግሃም፣ ሊቨርፑል ስለሆነ ዶክተር አንተነም ከሐሳቤ ዝንፍ እንደማለል ሲረዳ መጽሐፍ ቅዱስና ገንዘብ ሰጥተው ሸኙኝ። ከጀርመኗ ኮልን ከተማ በ30 ዩሮ ታክሲ ቤልጂየም ብራስልስ ባቡር ጣቢያ ስደርስ መሽቶ ነበር። መንገድ ላይ ሰክሮ የሚበጣበጠው በካርቶን የሚተኛው ሰው ለጉድ ነው። አንጀት ርቆኝ ስለነበር ከፊት ለፊቴ ማክዶናልድን ሳይ ዘው ብዬ ገባውና 2 ቺክን በርገሬን አጣጥሜ ሆቴል ይዤ አደርኩ። ከብራስል ጥቂት ወጣ ብሎ የሚገኘው በፈረንሳይ በቤልጂየም ድንበር የሚገኘው ካሌ የደረቅ ወደብ አልፈን ወደ እንግሊዝ ለመግባት ተደጋጋሚ ሙከራ ብናደርገው ሐሳቤ እልም እየሆነ የመጣ ይመስለኛል። በዚህ ቦታ 2 ዓመትና ከዚያ በላይ የሆናቸው አሉ። ይህንን ስሰማ ተስፋ ቆረጥኩ። ኑሮ ልክ ኢትዮጵያ ውስጥ እንዳሉት ጎዳና ተዳዳሪዎች ነው። በተለይ የሩዋንዳው ክፉ ጥላ በኢትዮጵያ ነግሶ የዘር ፍጅት ቀማሪያንን ርዕዮተ ዓለም አድማስ አቋርጦ ባህር ተሻግሮ እዚህ መጥቶ ኦሮሞው፣ ትግሬው፣ ሱማሌው፣ አዲስ አበቤው ተቧድነው ይደባደባሉ። በጠርሙስ በጩቤ ይወጋጋሉ። ሲተኙ ተራ በተራ እየተጠባበቁ ነው። በሦስተኛው የዓለም ጦርነት በምን እንደሚደረግ አላውቅም። 4ኛው ግን በድንጋይና በዱላ ይመስለኛል። እንዳለው ጀርመናዊው ሊቅ አልበርት አንስታይን ጦርነቱን ለማስጀመር ሁሉም ዱላና ድንጋዩን እንዲሁም ስለቱን ከጎኑ ሸጉጦ ነው የሚተኛው። ክፉ ሴት በኑሮ ከባድ ሬሳ ትሆናለች፣ ወይም ክረምትን የፈጀ በጋ ዕዳውን የፈጀ ዜጋ ሆነን ዘረኞችና ጎጠኞች በፈጠሩልን ስውት ትርክት በአንድ ገመድ የተጋመድነውን ልንበጣጥሰው እየታገለን አገሬም ፈንጅ ላይ እንደቆመ ሰው ሆና ትታየኛለች። ደግሞ ያ መጥፎ ፍርሃቴ መጣ። ሐሳቤስ ወደ ቅዠት ቢቀየርስ? አጠገቤ የነበሩት ልጆች ጫጫታ ከመጥፎ ሐሳቤ አባነነኝ። ወደ እንግሊዝ ለመሞከር እየተዘጋጁ ነበር። በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ30 ጀምሮ ከብራስልስ ወጣ ብሎ የሚገኘው ደረቅ ወደብና በፈረንሳይና በቤልጂየም ቦርደር በሚገኘው ካሌ ወደ እንግሊዝ የሚሄዱትን ትላልቅ መኪኖች ተንጠላጥሎ በመውጣት ሸራውን በመቅደድ ካርቶኖች ውስጥና በዕቃዎች በመደበቅ ዕድል የቀናውና ከአነፍናፊ ውሾች የተረፈው ሲገባ ቀን ያላለው ደግሞ የፖሊስ ሲሳይ ይሆናል፣ ወይ ደግሞ የጎዳና ኑሮን ይቀጥላል። ሻንጣይን ሸክፌ ተከተልኳቸው። ወደ 45 ደቂቃ በእግር ተጉዘን ወደቡ ጋር ደረስን። ከ3 ድንገት ካገኟቸው ልጆች ጋር ወደ እንግሊዝ ይሄድ ይሆናል ብለን የገመትነውን መኪና ጥቂት ካንዣበብን በኋላ ተራ በተራ ለመግባት ወስነን 3ቱ በየ10 ደቂቃው በየተራ ተንጠላጥለው ከገቡ በኋላ እኔም የተወሰነ ደቂቃ ጠብቄ በፍጥነትና በፍርሃት ስንጠለጠል ቦርሳ ወደቀ። የሚያቀብለኝ ሰው የለ። ትቼው አልሄድ ነገር የዚህ ሁሉ መንስኤ ምን ሆነና እንደምንም ዘልዬ ስወርድ ግራ እግሬን ወለም አለኝ። ስቃዬን ችዬ ድጋሚ ተንጠልጥዬ ለመውጣት ስሞክር
ተደባብቀው የነበሩ 2 ፖሊስ እያሉ እየጮሁ ሲሮጡ ተከተልኳቸው። መች ላመልጥና አሳደው ያዙኝ። ሕይወት እንዲህ ነች። አንዱን ገደል ስትሻገር ሌላው ገደል ከፊት ይደቀናል። አንዱን መከራ ስታልፍ ሌላ መከራ ያጋጥማል። ለ8 ወር ያህል በእስር ቆየው። አሁን ያለሁበት እስር ቤት ውስጥ ነሻሼን የሚያስታውሱኝ ታሪካዊ መጽሐፍት የሞሉበት ላይብረሪ አለ። ከምግብና ከመኝታ ሰዓቴ ውጪ አብዛኛውን ጊዜን በማንበብ ነበር የማሳልፈው። ብዙ ጊዜን ከሰጡትና በትኩረት ካደረጉት የማይቻል ነገር የለም። ቋንቋውን ለመማር ማንበብ ለመቻል ጥቂት ጊዜ ነበር የወሰደብኝ። በሌላ አጋጣሚ ቢሆን ዓመታት የሚወስድብኝ ዕውቀት በ8 ወር ሸምቼና እስሬን ጠጥቼ ተለቀቅኩ። ጊዜ ማባከን አልፈለግኩም። ቀጥታ ዶክተር አንተነህ ጋር ደውዬ እዛ በሚያውቃቸው ሰዎች ገንዘብ ልኮልኝ ወደ ጀርመን ተሳፈርኩ። የእንግሊዝ ዕልሜም ዕልም ብቻ ሆኖ ቀረ። ውድ አድማጭ ተመልካቾቼ ክፍል 11 በዚሁ ቀጠለ። መከራ እየተደራረበ የሚመጣበት ከመከራ መውጣት ያልቻለው ሱል እስር ቤት ለ8 ወራት ታሰረ። ከዛ በኋላም ወደ ጀርመን ተመለሰ። አድማጮቼ ሐሳብ አስተያየት ካላችሁ ጻፍ አድርጉልኝ። ክራር ሚዲያን አሳድጉት። ሰላማችሁ ይብዛ፣ ይመቻችሁ። ነገ ክፍል 11ን እንቀጥላለን። ጠዋት ይጠብቁን። መልካም ይሁንላችሁ።